ያው ይታየኛል። እስኪ አለ አደባባይ እስኪ ልዘጋ ነው። አንዱ ሎኬሽን አብራለኝ ቡቡ ችግር የለውም ባሪ አያሳስብም። ኖርማል ነው። ችግር ካለ ነው ሰው የሰፈር ሰው እየተወጣው ነው እንዴ ብራዘር? ችግር የለም እያልኳቸው የሰፈሩን ሰው እየተወጣው ነው። ዳኒ ስልክ ልናቀበልህ እኮ ነው። ምንም ብያቸዋለሁ። ምን መታ መስሎ ነው እንዳለውጡ ግን ኖርማል ነው። ችግር የለውም እያልኳቸው ስልክ ልናቀበልህ ነው እየመጣን ያለ ነው። ምን መታ መስሎ ነው ዳኒ? እኔ አይደለሁም ገባ። ላይቭ ላይ እየተከታተሉኝ ነው እንዳለ ጎረቤቶቼ ተከትለውኝ ወጡ። ገባ አይደለ? ምንም ማድረግ አልችልም። ኦኬ እንደፈራ አይተውክ ነው። በቃ ጠብቀን ለማለት ለምን መኪና አስነስቶ ወደዚህ ያመጣው? ችግር የለም ያለበት እኛም ነው ችግር የለም። ያው ይታያል። አደባባዩ ጋር ወጣ በልልኝ። ሎኬሽኑን እየተከታተልኩ ነው። ና ወደዚህ ወጣ በል። ወረዛ መውጣት አልችልም። እንዳለ ሩቅ ነው። ወደዛ ጋር መሄድ አልችልም። ገባህ አይደለ? እናንተ መግባት ትችላላችሁ። ለምን ፈራ? መኪና ይዘህ የለ አግባ። በረንዳው ላይ መኪና ይዘህ ለምን ፈራ? ና ግባ። ክፍት እኮ ነው። አረ ምንም ችግር የለም። ችግር ካለ እነግራችኋለሁ። እሺ አታስፈራራማ። አውቀው ነው አሉታ ያለበት ሰፈር ፈረው ነገር የለም። ምንም አያመጡም። አትፍሩ ጋይስ። እሱ ቤት ገባለኝ። ተጠንቀቅ ጋይስ። አመሰግናለሁ በእውነት ምንም ችግር የለም። ለምን 20 ሆነ ያመጡ? ምንም አያመጡ። አትፍሩ። ሰፈር ዳኒ ሰማኛለህ። አደባባዩ ድረስ መሄድ አልችልም። መኪና አልያዝኩም። ኦልሬዲ በእግሬ ለምን ምን ችግር አለ? ስልክህን ለመቀበል አትፈልግም እንዴ? ስልክህን አትፈልገውም? አንተ ወደዚህ መምጣት ትችላላችሁ። መኪና ይዛችሁ አይደል እንዴ? ለምንድን ነው ወደዛ እንድመጣ የፈለግከው? ምን ፈልገህ ነው እዛ ጋር እንድመጣ የፈለግከው? መንገዱ ክፍት ነው። ድረስ መምጣት ትችላለህ። አንደኛ መንገዱ አያስገባም። መኪና መግባት አይችልም። ገባ? ያስገባል። መኪና እያለፈ አይደል እንዴ ያለው? መኪና እያለፈ እኮ ነው ያለው። አያስገባም። እያየሁት እኮ ነው። እዛ ጋር መጥቼ ከምቆም ወጥተህ ጠብቀን። በቃ አለቀ። እንዴ ስልክ ለማንኛውም የመጣው በላይኛው ነው በታችኛው ነው? በየትኛው በኩል መተህ ነው? ይኸው ፊት ለፊት መኪና እያለፈ ነው። እንደው አሁንም መኪና ሲያልፍ ማሳየት እችላለሁ። እንዴ ባኔ እኮ ያለሁት አስፋልት ዳር ነው። አሁን እኔ ሎኬሽን እንድናገር አታርገኝ። መንገዱ ተቆፋፍሯል። መንገድ ላይ ነው ያለው አይደል? አለቀ በቃ። ይኸውልህ እኔ ከዚህ ወደዛ መሄድ አልችልም። ገባህ አይደል? ይኸውልህ ልጁ የምፈልገው ስልክ ያልክ አይደለ? ስልክህን ለማምጣት መጣ። ይኸው መኪና እያለፈ ነው። እንዴ የምን መንገድ ተዘግቷል ነው የምትለኝ እንዴ? ይኸው መግባት አንችልም። አደባባዩ ጋር ተቆፍሯል። ናልን ወደዚህ ወጣ በልና ይኸው መኪና እያለፈ ነው። አይናየም እንዴ? ሰምተኛል። ሰፈሩ የሆነው ቢጮ ቢያንስ የሰፈር ሰው ይደርሱለታል። ወደዚህ ቢወጣ ደግሞ ማንም ይደርስለት የለም። ለዛ ነው ሰፈሩ ላይ ቁጭ ብሎ የተቀመጠው። ስለዚህ ሰፈር ላይ ሰው እየሰበሰብክ ነው ያለው። የምን ጩኸት ነው የምታወራው? ለምን ደግሞ እናንተ ፈርቺ ነው የምጮኸው? እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ? ቻለው ይሄንን እኮ ውጪ ላይ ነው ያለሁት እንዴ። ምን አድርግ ነው የምትለኝ? መኪና እያለፈ ነው። የእናንተ መኪና ብቻ ነው እንዴ የማይገባው? እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው። ዳንኤል ከላይ ከሆነ ነው የገባህር ላይ የመጣችሁ። በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል እንዴ ሁሌ የምመጣው? ዛሬ በላይ ትችላለህ። በጀርባ በኩል መግባት ትችላለህ። በጀርባ አይደለም በታችኛው መንገድ ሰሙኝ። በታችኛው መንገድ መግባት ትችላለህ። ለምን ነው መንገድ አታውቁም ነው? እናንተ በጀርባ መንገድ አለው ይባላል። ምን ታውቃለህ? እናንተ በኩል በጀርባ በኩል
መንገድ አለ ዳን እየሰማን አይደል? መንገድ አለ እንዴ? በታች በኩል መንገድ አለ። በጀርባ ሁኑልን ዳንኤል። ወይኔ ጀርባ የለውም አለ ኧረ ምንም አይመጣም ጋይስ። ምንም የምፈራው ነገር የለም። ችግር የለም። ሰው ከፈለክ ደውል፣ ችግር የለውም። እንደዚህ ብቻህን አትፍራ፣ አትጨናነቅ። ቀስ በል በጀርባ መንገድ እየገባን ነው። ፈለጋችሁ በግቡ። በጀርባ መንገድ እየገባን ነው። እዛው ጠብቀን። እንደሱ አንድ ስልክ ያለኝ ነው እንደሚመስላችሁ ጋይስ። 4 ስልክ አለኝ። ችግር የለም። ለባችሁ አይደል? ዋናው ነገር እሱ ያኛው ፋይል እሱ ላይ ስላለ ብሎ እንጂ ላይ የገባበት ስልክ አለ፣ እጁ ላይ ሌላ ስልክ አለ፣ ቤትም ሌላ ስልክ አለ። ምንም ችግር የለም። አፈልኩ ለስ ሳታስቡ ምንም መደወል አይጠበቅም። ምንም አያመጣም። አትደውሉብኝ። የእውነት ምንም ችግር የለውም። ፋሚሊ ችግር የለውም። ቆያለሁ። ማንም መምጣት አይጠበቅበትም። አይኖ ጋይስ እያያችሁ ነው። ማናችሁም ችግር የለውም። አትጥፉ። ችግር የለውም ጋይስ። ያው ሰጥቼዋለሁ። ምንም አይመጣም። የሰጠሁትን ሌላ ይሄንን የሰጠሁትን ራሱ ስልክ ቢወስዱ ሌላ ስልክ አለኝ። ምንም ችግር በእግራችሁ ነው እንደሚመጡት። መንገድ አታውቅም ነው? በእግር ነው እንደየመጣ ያለ ግዴታ የምንመጣበት መንገድ ላይ እናሳይ። ላንተ ብቻ ሰብስበህ ምንም ይሁን ጠብቀህ ነጭ መኪና ይታያል። ዳኒ የት አላችሁ? ቆሜያለሁ። ይሰማል? ይሰማኛል። አዎ፣ ግን ይሰማኛል። ነጭ መኪና አይታየም? ነጭ መኪና አይታየም? የት አላችሁ? የላችሁም እኮ ቆሜያለሁ እኮ እኔ እኮ እናንተ እየጠበቃችሁ ነው። አሳያችሁ ስልክ መንገዱ እዚህ መንገድ ነው ያመጣነው። ይሄው መንገዱ እንደዚህ ነው። መንገዳቸው ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱ እንደዚህ ነው። መንገዱ ስልኬን ብቻ እስኪ የት አለ? ነጭ መኪና አይታየም? እንደ መኪና እናንተ ማትታዩ እናንተ ምራሳዩ ስቅ በሉ። ችግር አላየንም። አየነው ዳኒ ላይ አይተናል። አይሰማም ዳንኤል አይቻችኋለሁ። ና ነው ወርታች አልኳን። አይተናል። አትሰማም? አይቻችኋለሁ። አይተናል። ኦኬ አዩ ያው ነው። አዎ ሰው ይዟል። ሰው እኔ ጠርቻችሁ አይደለም ገባ ላይቭ ላይ ያዩዋችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳችሁ። አንገባም ማለት ታራቻችሁ ተጠያችሁ ነው። ረጂ የኛ የቆምንበት ነው። ተጠጉ እንጂ ፈራችኋቸው ስታያቸው
ማሽ ያ ነው ፈርተን ምናምን ሳይሆን ሰፈር አንረብሽም። ሰፈር ከምንረብሽ ብለን ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው የምትሄዱት? ነው ስልኬን ስጠኝ። አንድ ሰው መጥቶ ስልኬን ይስጠኝ። ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? ለምን እንደዚህ ያናረጋል? እንሂድና ቤት ቁጭ ብለን ተነጋግረን ተከሩ እንታ ቤት ቁጭ ብለን ድረስ ነው መጥተፈልገ ሰዎችን ይወጣሉ። ለምን እንደዛ ከሚሆን ይምጣ። ሌላ ግርግር ነው ይምጣው ወደዚህ ለምንድን ነው ስታያቸው የፈራችሁት? ነው እንጂ ተጠጉ። ጎረቤት ናቸው እኮ ምንም ያለ ነው ሰፈር ነው አይደል? ጎረቤቶች ናቸው። ለምንድን ነው እናንተ የማትጠጉት? ነው ፋታችሁ እኮ ነው ወደዚህ ምንም ፈርተን አይደለም። ይኸውልህ ቤት በራፍ ላይ ነው ያለ ነው። ሌላ ግርግር ከምንፈጥር ነው ወደዚህ ጠጋ ብለን እናውራ። በቃ ና ለምን ነው ስልኬን ስጡኝ፣ ከዛ ትሄዳላችሁ። ከእናንተ ጋር ምን አድርገን የሚያወራው ነገር? ዳኒ እዚህ ድረስ እኮ የመጣ ነው ስልክህን ልንሰጥ ነው። ሌላ ነገር አንፈልግም አይደል? አንጠልጥለው ነው እንምጣ። እሺ እየመጣሁ አንጠልጥለው ነው እሺ አሁን ሳትመጡ መጣሁላችሁ። እዚህ ድረስ እንደ ያሉም እነሱ እኮ እዛ ነው የቆሙት እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንጠልጥለው ነው እንምጣ። አንተ መኪናውን ማለት ነው ይዘው ወደዛ ሂድ። ራቃንተ ተመለስ። ትንሽ በዛ ብላችሁ መቶ ነበር። የሰበሰብኩት ችግር እንድንፈጥር ነው። ስልክ ይስጡ። ገብና መኪና ውስጥ ገባና እየሄድን ነው። ለምንድን ነው መኪና ውስጥ የምገባው? ለምንድን ነው መኪና ውስጥ የምገባው? እየሄድን ነው። ስልኬን ለምን አስጥሉ? እኮ መኪና ውስጥ ገባና ለምንድን ነው መኪና ውስጥ የምገባው? መኪና መግባት አይጠበቅብኝም። ስልኬን ስጡኝ አልኳችሁ። ባነካከኝ እንዳትነካኝ። ሌላ ነገር ነው የተፈጠረው። ገባ ስነካኝ ሌላ ነገር ነው የተፈጠረው። ስልኬን ስጡኝ እኮ ልንሰጥን መኪና ውስጥ ነው ስልኩና ስጠኝ እኮ ችግር የለውም። ያወጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት ስልክና መኪና ውስጥ ገባና ነው። መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ ነህ አይደለ? ልቀቀኝ፣ እንዳትነካኝ። ስልኬን ስጠኝ። ባህርላ እኮ ስልኬን ትፈልገዋለህ። ለምን እገባለሁ? መግባት የጠበቀ እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጠኝ። ልቀቀኝ። እግዚአብሔርን ስርዓት ሌላ ነገር ነው የሚፈጠረው። ሌላ ነገር ነው የሚፈጠረው። እግዚአብሔር ሌላ ነገር ውስጥ ነው የምትገቡት። ዳኒ አርፈቁጭ ዳኒ ከላይ ከሞታ አርፈቁጭ ዙር ወደዛ ነው ለሄዱ ላይ አርፍባል። ዳኒ ሰማይ ስልኬ መልሱ። ዳኒ አርፈህ ተቀመጥ። ስልኬ መልሱ። ዳኒ አርፈህ ተቀመጥ። ስልኬ መልሱ። ዳኒ ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። ሄዱና አንተ ላይ ነው የሚያልቀው። አርፈቁጭ ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬ መልሱ። ልክ ሃሪ ስልኬ መልሱ። ዳኒ ሰው እያያችሁ ነው። ዳኒ ስልኬ መልሱ። ጸባይ አይገዛም አይደለ? አብርሃም ቀስ ብለህ እንዳብሽ ልቀቀኝ። ልቀቀኝ። አይታላ ሰፈር መተን ነው ይዛኔ ይቆጫችኋል። ይዛኔ ይቆጫል። አሁን ያረከው ነገር ይቆጫል። እግዚአብሔርን ይቆጫችኋል። ልቀቀኝ። ሻው ለምንድን ነው ሁሉ ሰው የመጣው? ዝም ስንል በጣም እሺ ጋር ስልኬ መልስልኝ። ስልኬ መልስልኝ ዳኒ አርፈው ቁጭ በል። ስልኬ መልስልኝ። ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፈው
መልሱ ወይ እዚህ እንትኑ ጋር እናወርደዋለን። ከዛ አንዳችሁ ሂዱና በሌላ መኪና ፒሲውን እኮ ሁለታችሁ እዚህ ያዙት። እኔ ፒሲውን እንታ እናንተ እዚህ ያዙት። እኔ ፒሲውን ይዤ ልምጣ። እሱን እዚህ ጋር እናወርደዋለን። ቆይ ትንሽ እንደውና ልቀቀኝ። ዳንኤል አልፈጥም። ልቀቀኝ። አምጣ ቁልፌን አምጣ። ልቀቀው ቁልፌን። ቁልፌን ልቀቀው። ቁልፌን ልቀቀው። ዳንኤል ምንም ልቀቀኝ። ስርዓት ያስተማርካል። ቁልፌን አምጣው። ዳንኤል አልፈጥም። ታው ይጸጸታችኋል። ያረጋችሁ ነገር ይጸጸታችኋል። ጌታ አንተ ለሷይቷችኋል። ለራሳችሁ ለዳጉኛ አሁን እኮ አታገኘ። አሁን አርፎ ብትቀመጥ ይሻላል። ዳንኤል ሌላ ነገር ውስጥ ለምን ነው የምትገባው? ወይ በዚህ ጋር ጫፍ ያዘው። እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ላይ ያዘው። ከዛ ዳንኤል ያዘው። የቤቴን ቁልፍ አምጣው። አልሰጠንም። የምፈልገው እኮ ፒሲውን ነው። አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ የመጣው ይመስላል። ትረቅኛለህ ወይ ቁጭ ያለ አብራም ዛሬ ያልኩህ ነገር ያዘው። ከዛ እነግራቸዋለሁ። ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ። ይቆጫቸዋል። እሱን ባሸፈል ይቆጫል ያልኩህ ነገር ና ይቆጫል። ዝጋው በሩን ልቀቅኝ። ዳንኤል አልፈጠቀመጠ ለበኩ ዳንኤል አርፈህ ቁጭ በል። ዛሬ ያልኩህ ነገር ልቀቅኝ። አርፈህ ተቀመጥ። አካል ምንም ሳይቆይ ከፈለክ እንድትመለስ ከፈለክ ምን ማለት ነው? ሁለቱም ስልካችን ተቀብለናል። ቪዲዮአችን ተቀብለናል። ነገር ተቀባብለናል። በቃ ፊክስ አድርገናል። እሱ ስልክ ይታለ ጋይስ እሱ ላይቭ ግን አስወጡ እሱ ላይቭ ማለት ነው። እናስወጣ ምንም አያደርግም። የፈለግሽ ነገር ማለት ይችላል። ለዚህ አቅም ለዚህ አቅሙ ነበር እንዲያስለፋን መኪና ተናውሮች ጋይስ መልካም ጊዜ ይሆንላችሁ። እንግዲህ ማለት ነው እኛም በጸብ ከመጡብን እንደዚህ ሆነን የኔን ፎቶ ማይሆን እንደዚህ ባላደርግ ደስ ይለኝ ነበረ። ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይሄን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩን ለማታውቁ ሰዎች ማለት ነው ስልኩን የሚወስድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩ ጋር ደውለት። ቆይ ፒሲውን እንዴት አደረገ? ቀርቦት እንዳይደርስ ዳን ስልክ እንዳይዘጋብጋብ ነው። እኔ ላውራት ቀርሞ እንዳይገባ ማለት በራይድ እንዳይሄድ ፒሲውን እስክንቀበል ድረስ አብራችሁን ሁኑና ሄሎ ቡቡ እሱን አውርደነዋል። እሺ ቀድሞ እንዳይገባ ወደ ቤት እኔ እየተመለስኩኝ ነው። ራይት ሰርቻለሁ እኮ እየሄድክ ነው ወደ እሱ ጋር ፒሲውን ይዤ ወደ ቤት ሄድኩ። ደረስክ እንዴ ወደ ቤት ወደ እንትን ወደ ቤት ራይት ሰርቼ እየገባሁ ነው። ራይት በቃ እሺ ቀደሞ እሺ ቁልፉን ደግሞ ማለት ነው ቁልፉን ዘበኛው ጋር ቁጭ አድርጌለት ዝም ብለህ አስቀምጠው ወጣ ዘበኛው ጋር ቁጭ አድርጌለት እሺ በቃ እሺ ጋይስ መልካም ጊዜ ይሆንላችሁ። እንወዳችኋለን።